ሄርሜላ አብርሃምን ከቤት አውጥተዋለች። በአጠቃላይ ከህይወቷ፣ ከስራው፣ ከሁሉም ነገር ያስወጣችሁ ላይ ይመስለኛል። ይሄን ነገር ያደረገችበትን ምክንያት እንግዲህ አንድ የተፈጠረ ነገር አለ። ለምንድን ነው ሄርሜላ ይሄን ያህል የአብርሃምን ህይወት ሙሉ ለሙሉ መቆጣጠር የፈለገችው? ሄርሜላ ራስ ወዳድ ከሚባሉት ሰዎች በላይ ሆናብኛለች። ከባድ ነገር ነው እያደረገች ያለችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ የኔ ወዶች የኔ ወርቆች እንዴት ናችሁ? አለውላችሁ ከች ከተፍ ብዬላችኋለሁ ማለት ነው። እንግዲህ ናፈኳችሁ አይደል? ናፈኳችሁ። በነገራችን ላይ ይሄ ከጀርባዬ ያለው ማለት ነው የሆነ ብርድ ልብስ ነው። በተለይ ከዚህ ሀገር ላይ ይዛችሁት እንድትሄዱት የምፈልገው ብርድ ልብስ ነው። በሌላ ቪዲዮ አሳያችኋለሁ ማለት ነው የኔ ወዶች። ኦ ማይ ጋድ እንዴት አባቱ ደስ እንደሚል ብርድ ልብሱን በእርግጥ ያው እንግዲህ ታርጎ ውስጥ እያደረኩ እያስተካከልኩት ነው። አሳያችኋለሁ። ልስልስ ያለ ነው፣ እጅግ በጣም ነው የሚያምረው እና በሌላ ቪዲዮ ይዤላችሁ እመጣለሁ የኔ ወዶች እና ሀባይቦቼ። ልላችን የመጣሁት እንግዲህ እውነት ሄርሜላ ያደረገችው ነገር ትንሽ ከባድ ነው። በቀጣይ እንግዲህ ቪዲዮ ይመጣል። እንደውም ከትናንት ወዲያ የሰራችውን ቪዲዮ አይታችሁት ከሆነ እንግዲህ ስሸና ማየት እፈልጋለሁ ብላ ይቺ የሆነች መጋኛ ማለት ነው። እኔ የማያረገዘችውማ ልጅ አይመስለኝም፣ መጋኛ ነው ያረገዘችውና እንዴ ሰው የማያምረው ነገር እኮ ነው የሚያምራት እኮ። እኔ እርጉዝ እንዳልሆነች በትክክል ራሱ ያረጋገጥኩት ወይንም ልጁ የአብርሃም እንዳልሆነ ያወቅኩት በዛ ነው። ምክንያቱም ትክክለኛ የአብርሃምን ልጅ ብታረግዝ ሌላ ነገር ነበር የሚያምራት እንጂ ሽንት አይደለም። እና ብቻ ግን ለማንኛውም አባይቦቼ አብርሃምን ከቤት ውጣልኝ። አንተ ከሩታ ጋር መገናኘት የማታቆም ከሆነ ስለ ሩታ ማውራት የማትተው ከሆነ የሩታን ስም ከኔ ጣገብ ሆነክ እንድታነሳ አልፈልግም። ከፈለክ ከሷ ጋር ሄደህ መኖር ትችላለክ። ያለዛም ደግሞ ግን እኔ የራሴን ህይወት ልኖርበት፣ ከህይወቴ ውጣልኝ፣ ልጄንም ወልጄ ላሳድግበት እያለች ከአብርሃም ጋር እየተጣላች ስበብ እየፈለገች ነው ማለት ነው። ስበብ የምትፈልገው ለምንድን ነው? በስበብ አስባቡ አብርሃምን ከቤት አስወጥታ አቤልን ልታስገባ፣ ትክክለኛ የልጇን አባት። ይሄ እኮ ግልጽ እኮ ነው፣ ግልጽ እኮ ነው። ከዛን የሆነ ጊዜ ደግሞ ምን ይባላል? ፍቅር ይባልኝ ይጫው የሆነ ነገር ይባባልና አብርሃምን ረስታ ሌላ የልጇን አባት አፍቅራ ትገባለች። አብርሃም በተከራየው ቤት ውስጥ አብርሃም ተከራይቶ እያኖራት አብርሃምን ከቤት ማስወጣት ትፈልጋለች ማለት ነው። አይደብርም? ግን እውነት አይደብርም? በጣም ነው የሚደብረው። ሰው እንዴት ነው በገዛ ቤቱ የሚባረረው? ሰው እንዴት ነው በገዛ ቤቱ መብት የማይኖረው? እና ሄርሜላ የምታረጊው ነገር አቆሚ። ይሄ የቅናት መንፈስሽን ወደዛ ጣይ ማለት ነው። አንቺ አይደለሽም ይሄን ነገር እንደውም ሩታ ነበረች የምታደርገው። ሩታ እንኳን ራሱ ልጁን ለመጠየቅ ቤቱ ሲሄድ እንኳን በር አልዘጋችበትም። በሯን ከፍታ አይታው ልጁን ሰላም ብሎ ምን ብሎ ተዝናንቶ ነው ከቤት የሚወጣው። እሷ እንኳን ይሄን አላለችም። ይሄንን ሁሉ በደል አደርሶባት እንኳን አንቺ ማለት ነው አብርሃም በተከራየው ቤት ከቤቴ ውጣ ምናምን ብላ ሻንጣውና ሲዛ አስወጥተዋለች የሚባል መረጃ ወጥቷል። እንግዲህ እስኪ ይሄም ነገር ደግሞ እውነትን በትክክል ሩታና አብርሃም እየተገናኙ ስለሆነ ልጅህንም ሂደህ ማየት የለብህም፣ ልጅህንም በውጭ አግኘው ምናምን የሚለው ነገር በቃ በአጠቃላይ ሩታና አብርሃምን እንዳይገናኙ የምታደርግበት ምንድነው? ስለምትፈራ ነው። ሩታ አብርሃምን ትቀማኛለች። አብርሃም ከሄርሜላ በላይ ለሩታ ፍቅር አለውና ያ ፍቅሩ አገር ሽቶበት ወደ እሷ ይመለሳል ብላ ነው የምትፈራውና ይሄን ያህል እኮ የምትፈራው እኮ እንደማያፈቅራት እንደማይወዳት ስለምታውቅ ነው ማለት ነው። በራሷ ማትተማመን ሴት ናት ሄርሜላና ብቻ ግን እስኪ ምንድነው የሚፈጠረው? አብርሃም ከዛ ወጥቶ ወዴት ነው የሚሄደው የሚለውን አብረን እናያለን።